ነገር ነው እነሱን የሚጎዳው እንጂ እዛ አንድ ሰው የተናገረውን ሊሰሙ ላይሰሙ ይችላሉ። ግን እንደዚህ አሉ ለምን አሉ እንደዚህ አሉ ለምን አሉ ወደ ዩቲዩብ ይሄዳል፣ እዛ ይሰማሉ። ወይኔ ሰው እንደዚህ ነው እንደ ይላሉ። እነሱ ብቻ ሳይሆን ሌላም ፋሚሊ ይታዝበናል። እስከ መቼ ሰው እየታዘበን? እስከ መቼ ራሳችን እየታመምን? እስከ መቼ እርስ በራሳችን እየተጣለን? ምክንያቱም እኮ እኛ የምንጣለው ነገር እነሱ ለአንድ ነገር የሚቀንስና የሚጨምር ነገር የለም። ለራሳችን ነው የምንጎዳው። ለቤተሰቦቻችን ነው ክፋት የምናተርፈው። ልጅ ካልን ለልጆቻችን ነው ክፋት የምናተርፈው። ምክንያቱም ሰው የዘራሁን ነው የሚያጭደው። ለሀይሚዬ ክፉ ያሰባ ካለ ለብሩክም ክፉ ያሰባ ካለ ያኛውን ሰው የዘራውን ያጭዳል። ብዙ ጥያቄ እንዳይሆን ማለት አጨረጭል ብናቆምና ደስ ይላልና ማሪ አሁን እዚህ ጋር የምታወሪ ነገር ደስ ይላልና አውሩ ከታችሁኝ ይሰማለሁ። ግን እዚህ ጋር እኛም እያወራን ያለው ነገር ከተረዳሽ ማለት ነው እና እኛም ያኝ ነገር ለመቅረብ ነው። ሰላም አንዴ ማለት ነው። አንዴ ቆይ ማንሽ አሹ ናት ማንሽ የምትባይ ገስት ላክልኝ እና ጦጡ የዘረገፍሽ ሴቱያ ሁሉ ጊዜ ኮሜንት ስር እየሄድሽ የምታወሪ ነገር አታውቅም። ስድስትም ከሆንሽ ነይ ግቢ እና በስራ ነው የምናወራው። ብሎክ ሁሉ ቤት አለ አይደለም። ትግባ ምን ፈልጋ ነው? ጽሁፍ ራሱ መጻፋች ማለት ነው። አሻንጉሊት ብቻ ነው የምትላከ አሻንጉሊት ብቻ ነው። አንዴ ላውራ ብሎክ አድርጊያት። እሷን ሳኒ እቺ ቀውላላ ነገር ናት። እናትሽ ደደብ ናት ወይ? ግቢ ነይ አንቺ አንዴ ማርዝ ታጥተሽ ትወጫለሽ። ነይ ግቢ ነይ አስገቢያት። ዶክተሮቹ ጋር ሳይቀር ነው እንትን አስገቢያት። ብሎክ ከኔ አስገቢያት እና አንዴ ታጥታ ትወጣለች። አስገቢያት። አያ ኢትዮጵያ ወይ ባንጋሊ ናት ወይ ኡጋን ላክል ነይ ግቢ ነይ። እዚህ ብቻ አይደለም እኛ የምናወራው ነገር ሁለቱም ይለያዩ ወይ ሁለቱም የሚጣሉ ብለን አይደለም እያወራን ያለንበት ነገር። እኛ ለሁለቱም አንድ ለመሆናችሁ በጣም ደስተኛ ነን። አይታችሁታል። ፍቅሩን የገለጸ ፈታፋፍሽ እያለን እየተጨፈረን እየሳቀን የዋለንበት ደስታችን እየተገለጸን ነው የዋለን ሰዎች ነን። የእነሱ ደስታ ከማንም በላይ የሚያስደስተን ስለሆነ ማለት ነው እና የእነሱ ደስታ ምናልባት ማያስፈልጋችሁ ሰዎች ካላችሁ አይ ዶንት ኬር ግድ ሊሰጠኝ አይችልም። እኛ የእነሱ ሁለቱም አንድ መሆናችሁ ደስተኛ ነን። ከበፊቱም አሁን በጣም ደስተኛ ነን። ለምን ላይ ከዚህ በፊት ቅድም ኢታችን እንዲያለች ሁለቱም ተደናገው ይለያሉ በማለታችን በጥርጥር በጣም ብዙ ጊዜ ተሰዳድበን በጣም ብዙ ነገር ብለንም ተባብለም እናውቃለን። ይሄ ማይካድ ሀቅ ነው። እኔ ምንም የሚፈጠር ያወራንበት አራሳም በጣም ሰድቤያለሁ። በጣም ከሚላችሁ በላይ ሰድቤ ተዛለም። ለምን እሱን በጣም ሲያንቆሽሹ በጣም አልወድም። እኔ ለምን በተለይ ብሩኬን በጣም ሲያንቆሽሹ አልወድም። በክብሩ አልደራደርም። የእናቱ ልጅ ነው፣ ጀግና ነው። ላይክ ሴት ማትጠብቅበት ክብሩ ጠብቆ ያሳየኝ ነው። አንድ ሴት ልጅ በክብር እንዴት እንደምትኖር እንደ ሴት ከሴት ልጅ ምንም አይተናነስም። በክብሩ ቢሞትበት በቤተሰቡ በዛር መንዘሩ ኢትዮጵያዊነት በመሆናችን የሚያስከብር ጀግና ልጅ ስለሆነ የቱም ቢሄድ ባላፍር ቀና ብዬ መውረድ ለዛ ነው። ከሴት በላይ ክብሩን ስለሚጠብቅ ሴቶች ናቸው። በዚህ ሰዓት እኮ ወንድን አልጋ ቤት ይዞ እየገባለው ግን እሱ ለእኛ የሚያስተምር ከእሱ ህይወት የተማራችሁ ሰዎች ካላችሁ ማለት ነው በጣም ብዙ ነገር ማለት ነው። ልክ ሴት ልጅ ማትጠብቅበት ክብር የተጠበቃ ልጅ ነው። በቃ ይሄ በቃ ነው። ምንም ሊያስተምራችሁ አልችልም። ታላቅ እንዴት እንደማከበር እንዳለ እናት ክብር እንዴት መስጠት እንዳላችሁን በቃ ቤተሰብ ወዳጅ ዘመድ ልክ ከውጭ የሚመጣ ሰው እንዴት እንደማቀባበል እንዴት እንዳላችሁ አስረግጦ ያስተማራ ሰው ነው። ምንም ብትሉ አልሰማችሁም። አንደኛ ማወቅ የሚፈልገው፣ ሁለተኛ ደግሞ እኛ የእነሱን ሰላም ማንፈልግ ሰዎች አይደለንም። እንፈልጋለን። የሁለቱን ሰላም የምንፈልግ ሰዎች ነን። ግን የእሱ ሁለቱን ሰላም የምትፈልጉ ሰዎች በቃ ማትፈልጉ ሰዎች ከህይወታችሁ ውጡ። አሁንም እኛ ሌላ ጻብ የለንም እኛ ጋር። ምክንያቱም ብሩኬ ምንም ገንዘብ ደግም አደረገ መጥፎ የሚያደርግ ብሩኬ ደም የሚጣፍጣችሁ ሰዎች ማለት ነው ዋጣጥበት ማለት ነው። ምክንያቱም እሱን ጠልታችሁ አይደለም በነገራችሁ እሱን ስለምታፋቅሩ ነው። ያን ነገር ደግሞ መቼም እንዲያኖናችሁ ታውቃላችሁ ጠንቅቃችሁ ማለት ነው። አስረግጬ ነው የምነግርሽ እያንዳንዲት። ስለዚህ እኛ ደግሞ አፍቃሪ አይደለንም። ውድ ቀብረር ያለን ኢቶችን
ቀብረራ አለ፣ ይቶች አለ፣ እንደሱ ጀግና ይቶች አለ። ስለዚህ እሱ ለማንቆሸሽ ስትጥሩ ማለት ነው ማንም ቦታ አይከፍታችሁም። በነገራችን እሱ በመኪና ለመኪና ደርቦ መስጠት ማስመሰል ካላችሁ እሳየው። እሱ ደግሞ በአይናችሁ ነው ያሳየው እንጂ አስመስለው አይደለም። ትክክለኛውን ነው ያሳያችሁ። እግዚአብሔርን አንዳንድ ጊዜ የሆነ በፕራንክ ነው ብሎ አስመስለው የሚመጡ ሰዎች ናቸው። እናንተ ጭንቅላት ለምትሸከሙ ትክክለኛ ባህሪና ትክክለኛ ሴራ የሚሰሩ ሰው አትወዱም። አውቃለሁ ጠንቅቄ ይሄንን ማለት ነው። ብሩኬ ግን ማስመሰል ማያውቅበት እግዚአብሔር ፕራንኩ ራሱ ቢሆን በአይኑ ነው የሚያሳውቀው። ፕራንክ ቢሆን ትክክለኛ ነገርም ቢሆን እሱ ይሄ መኪና አይደለም መጀመሪያ መኪና ገዝቶ ራሱ ምንም ሲስቅ እንጂ ያያችሁ ምን አያችሁ? ምንም እንደ ሌሎቹ ሰው ፉከራ ምናምን እኔ መኪና አለኝ ሲላይታችሁ አታውቁም። መቼም ቢሆን በክብሩ ነው ያወቃችሁ። ሁለተኛ ነገር ደግሞ ማንኛውም ሰው ከንባላ ሁለቱ መሀል ባንገባ ደስ ይላል። ደስተኛ ሆኖ እንዲኖር ነው የምንፈልገው። ሌላ ባንባላ ባንደራረስ ደስተኛ ነኝ እኔ እንደኔ ማለት ነው። አይ የምትሉ ከሆነ ዋጋችሁ ሰጣችኋለሁ። እኔ አለላችሁ። ምን ትፈልጋል? የምትፈልጉ ነገር ዋጋ ትሰጣላችሁ። ስለዚህ ባትንጫጩ ደስ ይለኛል እንደኔ ማለት ነው። ተምሪ ጊዜሽን ያስኩል ይዋወሩ ልጆቹ በጣም አናዶኛል እግዚአብሔርን። እኔም እኮ እሱ ነው እኮ ያናደደኝ። ለምንድን ነው ምን አገባችሁ? ስለ ሃይሚና ስለ ብሩኬ ውስጥ ምን አገባች ነው አሁን ያናደደችኝ። እዛ ከዚህ በፊት አውቃለሁ እኮ ትንሽ ቢሆን ኑሮ አሪፍ ነው። እግዚአብሔር አሮግት ነው ብሩኬ ላይ እየቀኑ ያሉ ማለት ነው። ከዚህ በፊት ሻይ ቤት ቀለበት እንዴት ያደርጋል ብላ ማነት መቅዲናት እቺ የእሷ እናት የምትሆን አወራች። ዝም ብለናል ማለት ነው። ሁል ጊዜ ዙ ለመሸማቀቅ ነው የሚሮጡ። ለምንድን ነው ለምን አስፈለገ? የፈለገ ነገር አሁን እኔ የብሩኬ ደስታ ስለሚያስደስትኝ በቃ እሱ ከሀይሚ ጋር ፈገግ ብሎ ከዛ ሃይሚ ጋር ስለምደስት ሁሉም ነገር ትቼ ዝም ያልኩ የእሱ ደስታ ስለሚያስደስተኝ ነው። ለምንድን ነው በቃ ይሄንን አል የእሱ ወዳጅ የእሷ ወዳጅ መስሎ ልጁ ወደ ኋላ ማጎተት ልጁ ይሄ እንደመስልን ማለት ነው። የብሩኬ ጥላቻ አይደለም የሃይሚ ጥላት ነው። ምክንያቱም እቺ ልጅ ትንሽ ናት። አገሯ ላይ ሆና ትልቅ ደረጃ እየደረሰች ነው ማለት ነው። እዚህ ጋር ቁጭ ብለው እያዩ የእሷ ተቆርቋሪ መስሎ እሷ ቅላት የምነካ ነገር ይሄንን ነገር አሁን ብሰማ ምን ይልኛሉ ብላ አያስቡ ማለት ነው። እነዚህ አያስቡ። ይሄ ነገር ሪኮርድ ከሰማች ምን አለች? የት አረገች? ይሄ ጌም ተጫወቲ። በጣም የምትሸቀቅ ልጅቷ ይሄ ቃላት ነው የሚጠቀሙ። በቃ የሚያወሩ ነገር አያውቁም። ከኔ አፍ ውስጥ ምን ይወጣል? እኔ የሚያወራ ነገር ይሄንን ልጅቷ ይነካል ወይ ብሎ ቆም ብሎ አስቡ። ገባችሁ? ናኒና ነገር እሱ ነው ማለት ነው። የፈለገ ነገር እሺ አስገባለሁ ማለት ነው። ቃላት ስትጠቀሙ ሃይሚ ምን ትለኛለች? ይሄ ቃላት ሃይሚ ይነካል ወይ ብሩኬ ይነካል ወይ ብላችሁ ቆም ብላችሁ አስቡ ማለት ነው። የፈለሹ ነገር ሃይሚ ብትወጂም እና ሰምሪ አንደኛ ላይ ማለት ነው። በጣም ብዙ ሰው ላይክ ይሄንን ነገር አሁን ወደ እኛ ሊሳበቡ ነው ማለት ነው። በነገራችን ላይ እኛ ብንሞት ማለት ነው የሃይሚን መውደቅ የብሩኬ መውደቅ የምንጠብቅ ሰዎች አይደለንም። እግዚአብሔር ይመስገን በዚህ ደረጃ ስለደረሱ በጣም ደስ ብሎናል እኛ ማለት ነው። እና ላይክ እነሱ በራሳቸው በሃይሚ ደስታ ቢደሰቱ እንደዚህ አትሉም። እሷ የምትሸማቀቅበት ነገር ማውራቱ ለእናንተ ተገቢ አይደለም ብዬ አስባለሁ። ይሄ ተገቢ ነው ካላችሁ ቀጥሉ፣ እኔ አይመለከተኝም። ግን ለእናንተ ለወሬያችሁ ለመስማት ጊዜም የላትም እንደኔ ካየውበት አንጻር ማለት ነው። ግን በዛ ባትሮጡ፣ ሰውን ለማንቆሸሽ ባትሮጡ። ብሩኬ ላይ እሷ እግዚአብሔርን ፓንት ቢገዛት ደስተኛ ናታ። እናንተ ሚሊዮን ከምትሰጡት እሱ ፓንቲ ቢገዛት ደስተኛ ናት። ምን ታደርጋላችሁ? ደስታችሁ መጠነቅ ከደስታችሁ ብትለያዩ አትችሉም። ምንም ብታደርጉ አትችሉም። ያው ፈጣሪ አንዴ ባሪኮ ከሰጠ ሰጠና ነው። ምንድነው እናንተ ነው ማኝታ አጣችሁት እኮ ከማንጫጫው እንጂ እንደዚህ መኪና መገዛት እናንተ ቢርቆን። አዎ እውነታችሁ ነው። ግን 50 ዓመት ሰርታችሁ ራሱ ማትገኙበት ወይዘሮ ብሩኬ እኮ አባወራ እኮ ኢትዮጵያ ላይ ሆኖ እኮ 3 መኪና ሲገዛችሁ ጋርሞ ይሆን ይችላል። ወይዛ ወይ ልብ ያለ ሰው እንደዚህ ነው። ልብ ፈጣሪ ሲሰጣችሁት ባሪኮ ፈጣሪ ልቡን ሲሰጣ
እንደ ውጭ ሀገር አይደል አሜሪካ ኖሮ ራሱ አንድ መኪና ማይገዙ ሰዎች አለ። ጠንቂ አስረግጬ ነው የምነግራችሁ። ያው ኢትዮጵያ አሜሪካ ሆኖ ሳይክል የሌላ አንዳንድ ቆቃት ያማላችሁ፣ ግን እሱ ኢትዮጵያ ውስጥ ሆኖ 3 መኪና 2 ቤት ነው የገዛ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዚያ በቃ እግዚአብሔርን እንጂ እሱም አይደለም ሰውም አይደለም እግዚአብሔር ነው። በዚህ ሰከቱ ለተናዳችሁ ምን ትጫጫው ካላችሁ እንደገና ያንሳችሁ ትንጫጫላችሁ ማለት ነው። ገና እንደገና ደግሞ የተሰርቶ የተቀመጠ ፎቁን ሙሉ ጋስቶ ፎቅ ሙሉ የኔ ነው ሲት ኢሳት ነዳችሁ ያሰሳት ስትገቡ ነው ማለት ነው። ቤንዚን የሆነ አስነድዳችሁ በይፎት መሞት ፈልጋችሁ። ወይ ሰላም አንዴ ሰላም እንግዳ ገብቷል። አንዴ ያው እሺ ናኒ የኔ ከርኳይ ነኝ ይዘባታል እኮ ናኒ ይሰማል። እሺ አውሪና አንዴ ሰማችሁ? አዎ ይሰማል። አሁን ሰምቻችሁ ነው፣ ከታች ስታወሩ ሰምቻችሁ ነው። እና እናንተ አትጨነቁ። ለምን የቀና ብዙ ያወራል። አንደኛ ነገር፣ ሁለቱ አንድ ናችሁ፣ ባይዘዌ አንድ ናቸው። እነሱ ሁሌ ስኬታቸውን ሲያሳኩ ሁሉም ይነሳል። ይሄ ነው ሀይሚን ወይ ኬታች ማድረግ ሳይሆን የራሳቸውን አመለካከት እነዚህ ሩት ይሄ አስተሳሰባቸው ያሉ አስተካኪውና አውሪው አስተካኪውና ቀጥይ። ከገባሽ ነገሩ እኔ አልገባኝም ትንሽ ናኒ ኔትወርክሽ ነው ሞት አደረጋችና ጋኒ የሌላ ነገር አይደለም። እንዴት ነሽ? ሰላም ሁላችሁም ደህና ናችሁ? እህቶቼ ሰላም ናችሁ? እንዴት ናችሁ? ምንድነው እዚህ ጋር ለጥፋት እንትን ለጥፋችሁ አይቼ ነው። ምንድነው? ምን ተብሎ ነው? ምንድነው ችግሩ? አሁን ምን አይነት ችግር ተፈጥሮ ነው? ባጭሩ እስቲ ትንሽ አስረዱኝ ከይቅርታ ጋር። ሰንዬ እንደ ይቅርታና አመፀኛዋን ሳቢያት ማሪ አስገቡኝ እያለች ነው። ምንድነው እሱ መኪና መገዛት ነው? አዎ የትላንት መኪና ላይ አንዳንድ ሰዎች አይሚ ገሚ ተጫወች ያለን ሆነ ነገር እንደምትሰሪ ነው። ከአይሚ ወስዶ ነው ሁሉ ጊዜ ስልክ ገዝቻለሁ ይሄንን ገዝቻለሁ ብሎ መጥቶ የሚያወራ ሁሉም ነገር ከአይሚ ተቀብሎ ነው ብሎ እያወሩ ነው ማለት ነው። ይሄ ነው እኛ ለምንድን ነው እንደዚህ የምትሉ የታረክሽው ምናምን ብሎ እያወሩ ነው። ምን አገባችሁ ስላምን ብለን እሱ ነው እያወራናል። ሃይሚና ብሩክ እኮ አንድ ናቸው። እና ደስ ብሎን አሁን ደስ ባለን ሰዓት በቃ ሁሉ ነገር አለቀ ብለን የራሱ ቲክቶክ ይሄን ሰሞን ገብቼም አላቅም ሰምቼም አላቅም። አሁን ሰዎች ሼር ያደርጉ አይቼ ነው። ለምንድን ነው ሁለቱ እኮ አንድ ናቸው። እሱ እኮ ይሰራል፣ እሱም ሰርቷል። እኩል ነው የሚሰሩት። ሃይሚ ያንን ነገር እኮ ወጥታ ከኔ ወሰደ ብላ አልተናገረች። የተናገረችው የሃይሚ ማለት የብሩክ ነው፣ የብሩክ ማለት የሃይሚ ነው። ማን ነው እንደዚህ ያለው ሰውዬ? እሱን ሰውዬ እናናግረውኛ። ማን ነው እንደዚህ ብሎ ያለው ሰው አለ የምታውቁት? እኔና ናኒ እናነጋገር። አይ የተሳሳተ ነው ይሄ፣ የተሳሳተ አመለካከት ነው። እኔ ባለቤት አለኝ። ገኒ እንደሱ ያለችው ሴት ነው። ባልና ሚስት